ሰላም ሰላም ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ ደግሞ እንደ እግዚአብሔር ፍቃድ ከማርቆስ ወንጌል ምዕራፍ 16 ላይ ያለውን ቃል ማለትም ስለ ታላቁ ኮሚሽን ወይም ደግሞ ስለ ታላቁ ተልእኮ ጌታ የተናገረውንና ጌታ ለደቀ መዛሙርቱ ያሳሰበውን ክፍል እናያለን። ጌታ ኢየሱስ ክርስቶስ ይህንን በዋናነት ከሱ ወደ ሰማይ ካረገ በኋላ ማለት ከመሄዱ በፊት ለደቀ መዛሙርቱ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ፣ በዓለም ዙሪያ ሁሉ ምስክሮቼ ትሆናላችሁ ይልና ከዛ ደግሞ ቀጥሎ በሚቀጥለው ምዕራፍ ላይ ጌታ ኢየሱስ ክርስቶስ አብሯቸው ይሰራ ነበር፣ ድንቅና ታምራት በማድረግ ይሰራ ነበር እና ቃሉን ያጸና ነበር ይላል። ስለዚህ ዛሬ የቤተ ክርስቲያን ትልቁ ዓላማ ያው ሚሽን የጌታ ኢየሱስ ክርስቶስን ተልእኮ ማለት የተሰጣትን ተልእኮ መወጣት ነው። ይሄ ደግሞ በእያንዳንዱ የእግዚአብሔር ልጅነትን በክርስቶስ በኩል የተቀበልን ኃላፊነት አለብን። ስለዚህ ዳግም የተወለደ በክርስቶስ ኢየሱስ የልጅነት መንፈስ የተቀበሉት ሁሉ ይሄ ነገር ይመለከታቸዋል። ማለትም በኃላፊነት ወይም ደግሞ ያው ልጆች ከሆናችሁ ወራሾች ናችሁ እንደሚል ጌታ ያወረሰንን ይሄን ቃል የሰጠንን ይሄን ቃል መመርመርና መረዳት ማወቅ እና መታዘዝ ያስፈልጋል ማለት ነው። ክብር ለጌታ ይሁን። ስለዚህ በዚህ ቃል ላይ ማለትም በዚህ ጌታ ኢየሱስ ክርስቶስ በተናገረውና ባሳሰበው ቃል ላይ ጌታን ሊያገለግሉ ለጌታ ሊመሰክሩ የሚገባቸው ሰዎች ምን አይነቶች ናቸው? ወይስ ከነሱ ምን ይጠበቃል? ጌታ ምን አስቀምጧል? ምን መመዘኛ አስቀምጧል? ጌታ እግዚአብሔር ይመስገን ይሄንን ቃል አነባዋለሁ እንደገና ክሊር እንዲሆንልን ማለት ነው። ማርቆስ 16:15 እንዲህ አላቸው፣ ወደ ዓለም ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ማርቆስ 16:17 ላይ ያመኑትም ይላል እነዚህ ምልክቶች ይከተሏቸው፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። እንደገና ማርቆስ 16:18 የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በዲዮ ላይ ይጭናሉ፣ እነሱም ይድናሉ ይላል። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ለአገልግሎት ሲሾመን ወይም ደግሞ ለአገልግሎት ሲጠራን ወይም ደግሞ እነዚህ ነገሮች እንደዚህ የጸጋ ስጦታዎች በጣም አስፈላጊዎች ናቸው። እንደገናም ደግሞ በእነዚህ ጸጋ ስጦታዎች ምክንያት ጌታ ኢየሱስ ክርስቶስ ከኛ ጋር አብሮ ይሰራል ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለጌታ ይሁን። ስለዚህ ዛሬ ቤተክርስቲያን በዚህ ውስጥ አንዳንዴ አናገኛትም። ቤተክርስቲያን በቃ ፕሮግራም እና ስርዓት ሆኖ እነዚህ እግዚአብሔር ጌታ ኢየሱስ ክርስቶስ እንደተናገረው ድንቅና ተአምራት ቃሉን በድንቅና በተአምራት ያጸና ነበር የሚለው አይከተልም ብዙ ጊዜ። ስለዚህ ይሄ ከአማኝም ከተገልጋይም የሚጠበቅ ነው። ይሄ ፍሬ መሆን አለበት። ይሄንን አንድ አማኝ በምዕመንም ሳይድ ቢሆን በአገልጋይም ሳይድ ቢሆን ይሄ ጌታ ኢየሱስ ክርስቶስ ሰዎች ሊያውቁን የሚገባው በዚህ ፍሬ ነው። ስለዚህ በተለይ አጋንንት ማውጣት አንድ ፓስተር ወይም ደግሞ አገልጋይ ነኝ የሚል ካላወጣ እንዴት ሊያገለግል ይችላል? ጠላትን ካልተዋጋ፣ ጠላትን ካላስወገደ ሰዎች ህይወታቸው ሙሉ ሊሆን አይችልም። በተለይ ነፃ መውጣት
ሰዎችን ህይወት ጠላት በግድ አንቆ ስለሚይዝ ኃይል ያስፈልጋል። ስለዚህ ከዚሁ ጋር የተያያዘው ምንድነው? ጌታ ኢየሱስ ክርስቶስ በሐዋርያት ሥራ በዓለ ሃምሳ ከመሆኑ በፊት ጌታ ማለት ወደ ሰማይ ሲያርግ በዛው ጊዜ የአባቴን የተስፋ ቃል እልክላችኋለሁ እሱ ኃይልን ትቀበላላችሁ የሚል ነው ሌላው። ስለዚህ በዚህም በዋናነት በሐዋርያት ሥራ 1:8 ላይ ምን ይላል? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ይህ አንድ ላይ የተያያዘ ነው። ወደ ዓለም ሂዱና ወንጌልን ስበኩ፣ እንደዚህ ይሄ ምልክት ይከተላችኋል፣ እኔ ከእናንተ ጋር አብሬ እሰራለሁ። እንደገና ኃይል ትቀበላላችሁ። ኃይል ያስፈልጋል። የጠላትን ኃይል ለመቋቋም ኃይል ያስፈልጋል። ክብር ለጌታ። ስለዚህ ዛሬ የቤተ ክርስቲያን ጉልበትና ኃይል ምን ያህል ድረስ ነው? እንደዚህ አይነት ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የመሰረታትና ጌታ ኢየሱስ ክርስቶስን የምትመስል በተለይም እነ ጴጥሮስ ጳውሎስ በነበሩበት ዘመን በዚህ መንፈስ ነው የሚሰራው። ስለዚህ አንድ አገልጋይ ጌታ ኢየሱስ ክርስቶስ አብሮት ሊሰራ ግድ ነው። አብሮት ደግሞ ሲሰራ ይሄ ምልክት ይታያል ማለት ነው። ዛሬ ሐሰተኞች በበዙበት ዘመን ሐሰተኞች፣ ውሸታሞች፣ ሌቦችና አጭበርባሪዎች ቤተክርስቲያንን ይዘዋታል። ብዙ ቤተክርስቲያን ውስጥ ችግር አለ፣ የኃይል ችግር አለ። ኃይል ስለሌላት ቤተክርስቲያን የወንበዴ ዋሻ ሆናለች። ጌታ ኢየሱስ ክርስቶስ የመሰረታት ለጸሎት ሰዎች እንዲፈወስባት፣ እንዲድኑባት፣ ከስራትና ከባርነት ከኃጢአት ባርነት ነፃ የሚወጡባት እንድትሆን ነው። ይሄን ነው የምትመስለው የጌታ ኢየሱስ ክርስቶስ ቤተክርስቲያን። ስለዚህ ዛሬ እንዳውም የወንበዴ ዋሻ ነው። እውነት እንዳለ የወንበዴ ዋሻ ነው። ሰዎች የሚጠመዱበት ቦታ፣ ለጉዳት የሚዳረጉበት ቦታ፣ ለጠላት ተጋልጠው የሚሰጡበት ቦታ ቤተክርስቲያን ነው፣ የሚጎዱበት በተለይ። ስለዚህ ጌታ እንደተናገረው ቤተክርስቲያን የግድ በኃይል መታጠቅ አለባት። ጌታ ኢየሱስ ክርስቶስ ደግሞ በምልክት አብሮ መስራት አለበት። ይሄ ካልሆነ ቤተክርስቲያን ኃይል ከሌላት ምንድነው የሚሆነው? ማነው በዚህ ቦታ ያለው የሚሰራው? የአመጽ፣ የክፋት፣ የሌብነት፣ የውሸት፣ የጥላቻ፣ የአድማ ቦታ ሆኗል። ስለዚህ ሐሰተኞችም ተመችቷቸዋል። የሚጠይቃቸውም የለም፣ የሚመረምራቸውም የለም። ቸርች ነው፣ ዝም ብሎ ተጋፍቶ ሄዶ መምጣት ነው። ከዚህ ጋራ ያው ታዋቂ አገልጋይ ይመጣል ይባላል፣ ታዋቂ ዘማሪ ይመጣል ይባላል። ለተወሰነ ጊዜ ሰዎችን በቃ መንፈሳቸውን ለማረጋጋት ይሁን። ነገር ግን የክርስቶስ ኢየሱስ ፍሬና የጸጋ ስጦታ አይታይም። ይሄ እስከ መቼ ነው የሚቀጥለው? እንዴት ነው የምንቀጥለው? ይሄስ ለህይወታችን አደገኛ አይሆን? ስለዚህ እጅግ አድርገን ልናስብበትና ኮንሰርን ልንሆን የሚገባ ጉዳይ ነው። ስለዚህ ጌታ ተናግሯል። ጌታ መመሪያ ሰጥቷል፣ ኃይል ሰጥቷል፣ ጸጋ ሰጥቷል። ግን እኛ ቆፍረን አውጥተን መጠቀም ያለብን እኛ ነን። አይቻልም የሚባል ነገር ሊሰራና ሊያድን አይችልም። ሐዋርያት እነዛ ሰባዎቹ በኢየሩሳሌም ይጠብቁ የነበሩት 50 ቀን እንደሆነ አያውቁም። ግን እስከ መንፈስ ቅዱስ እስከሚመጣ ድረስ፣ ፈውስ እስከሚመጣ ድረስ፣ ኃይል እስከሚመጣ ድረስ ጠበቁ። ስለዚህ እንደዚህ አይነት ኃይል ወይም ደግሞ እንደዚህ አይነት አገልግሎት ለምን አይመጣም ለሚለው እኛው ራሳችንን መልስ መስጠት የምንችለው። ምክንያቱም እንደሚገባ መጠበቅ፣ እንደሚገባ መጸለይ፣ እንደሚገባ ጌታ ጋር መቅረብ አልቻል ይሆናል። ስለዚህ ይቻላል።
ጌታ መመሪያ ሰጥቷል። በመመሪያው መሰረት ከሄድን የማይሆንበት ጌታ ከኛ ጋር የማይሆንበት ምክንያት የለም። በኃይል የማንሞላበት ምክንያት የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። ስለዚህ አንዳንድ ሰዎች በትዕቢት ተነስተው እናገለግላለን፣ ኃይል አለን፣ ግን ፍሬ የላቸው፣ ኃይል የላቸው። ስለዚህ ጌታ ሐዋርያ ጳውሎስ ምን ይላል? በአንደኛ ቆሮንቶስ 4:14 ጀምሮ የተጻፈ አለ። በዛ ክፍል ውስጥ በተለይ አንድ ፖይንት ላይ ምን ይላል? ከዚያም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት ይሻለሁ ይላል ሐዋርያ ጳውሎስ። በዛ ጊዜ በሩቅ ስፍራ ላይ ያለው ሊመጣ ይፈልጋል። እናንተ ጋር ከእናንተ አንዳንዶቹ ወደ እናንተ የማልመጣ መስሏቸው ታበየዋል። ምክንያቱም ሐዋርያ ጳውሎስ ወደዛ አካባቢ ስለማይመጣ በራሳቸው መንገድ በራሳቸው ትዕቢት ወንጌልን እናገለግላለን እያሉ ነው። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ ይላል። ለምን? ይህን ጉዳይ ለማወቅ ትዕቢተኞች፣ ውሸታሞች እየሰበኩ ኃይል የላቸው። ነገር ግን ሐዋርያ ጳውሎስ በምን ኃይል ነው እነዚህ ሰዎች እነዚህ ትዕቢተኞች እንሰብካለን የሚሉት? ስለዚህ ከዚህም እነዚህ ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸው ማየት ይሻለሁ። ምክንያቱም የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነውና። ኃይል ያስፈልጋል። ኃይል ቢሆን ትዕቢተኛ አይሆኑም ነበር። ኃይል ቢኖር ትዕቢተኞች አይሆኑም ነበር። የሚሰሩት ስራ ይገለጥ ነበር። የኃይል ስራ ይገለጥ ነበር። የመንፈስ ቅዱስ ስራ ፍሬ ይገለጥ። ጌታ ኢየሱስ ክርስቶስ ከነሱ ጋር መስረቱ ይገለጥ ነበር። ለምን? ድንቅና ታምራት ይሆን ነበር። ስለዚህ ዛሬም በዚህ አንዳንድ ትዕቢተኞች ቤተክርስቲያን ይዘው ቅዱሳንን አባረው የራሳቸውን ብቻ ነገር መስርተው የራሳቸውን ጉባኤ በራሳቸው ጓደኞች በተለያየ አይነት ነገር መስርተው በዛው በቃ ምንም የእግዚአብሔር ስራ አይታይም፣ ምንም የመንፈስ ቅዱስ ኃይል አይገለጥም፣ ምንም ድንቅ ታምራት አይደረግም፣ ምንም የሚፈወስ ሰው የለም፣ ግን ቸርች አለች ይባላል። ይሄ በጣም አደገኛ ነው። ጌታ ምሕረቱ የበዛ ነው። እንድንማር፣ እንድንለወጥ፣ እንድንጸልይ፣ ንስሐ እንድንገባ እግዚአብሔር ስለሚፈልግ ዝም አለ። ግን መስራት የሚገባንን ጌታ እስከሚሰጠን ድረስ ማድረግ የሚገባን እያደረግን መቀጠል አለብን እንጂ እዚህ ላይ ቤተክርስቲያን መቆም አለበት አይሆንም። ውሸት ነው። ጌታ ኢየሱስ ክርስቶስ መስራት አለበት። ከእናንተ ጋር እሰራለሁ ብሏል። መስራት አለ፣ ይሰራል ጌታ ከኛ ጋር። ግን አጥረናል፣ ታጥሯል። እንደዚህ ልክ ሐዋርያ ጳውሎስ እንዳለ በትዕቢተኞች ታጥሯል። መስራት አይችሉም። የሚፈልጉ ሰዎች ወይም ደግሞ የእግዚአብሔር ልጆች እንደዚህ ኮንሰርን የሚያደርጋቸው ሰዎች አይፈልጉም። ምናልባት የሚፈልጉት ነገር ሌላ አጀንዳ ሊኖራቸው ይችላል። ሰይጣን ሌላ አጀንዳ ሊኖረው ይችላል። ስለዚህ የሰው የጸጋ ስጦታ መኖር አለበት። ክርስቶስ ኢየሱስ ከእነሱ ጋር መስራቱን ድንቅና ታምራት መሆን አለበት። የሰዎች ደግሞ ምስክርነት መሆን አለበት። ጌታ ኢየሱስ ክርስቶስ የሰዎች ምስክርነት ነበረው። ለምሳሌ በዮሐንስ 3:2 ኒቆዲሞስ የሚባል ይሄን ታሪክ ትናቀዋለን። በዮሐንስ 3:2 እንዲህ በሌሊት መጥቶ ይላል ኒቆዲሞስ ምን አለ? መምህር ሆይ እግዚአብሔር ከሱ ጋር ካልሆነ በስተቀር አንተ የምታደርጋቸው ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ለምንድን ነው ያወቁት? ጌታ ኢየሱስ ክርስቶስ ከእግዚአብሔር ዘንድ እንደተላከ እናውቃለን አለ ኒቆዲሞስ። ለምን? በምታደርገው ስራ። ከእግዚአብሔር የተላከ ሰው፣ ከእግዚአብሔር የሆነ ሰው፣ እግዚአብሔር ከሱ ጋር የእግዚአብሔር አብሮነት ያለ ሰው ይሄን ያደርጋል። ጌታ ኢየሱስ ክርስቶስ ያለው
ከኔ የበለጠ ያደርጋል። እኔ ከማደርገው የበለጠ ያደርጋል እንጂ ያነሰ አይደለም። እሱ የሚያደርገውንም ማድረግ አልተቻለም። ስለዚህ ምንድነው መደረግ ያለበት? ራሳችንን፣ ስራችንን፣ አገልግሎታችንን መመርመር ይገባል። ስለዚህ ንስሐ ገብተን ተስተካክለን የእግዚአብሔርን ኃይል የእግዚአብሔርን ስራ እንደሚገባው ታዘን ማገልገል አለብን። ጌታ የሚፈልገው ይሄን። ስንፍና ካለብን ስንፍና፣ ጥላቻ ካለብን ጥላቻችንን፣ ፍቅር ጋር ከጎደለን ፍቅራችንን አስተካክለን መስራት አለብን። ቤተክርስቲያን በኦቶዋ ስንጀምር እንደዚህ አልነበር። የኛ ፍቅር የኦቶዋ ቤተክርስቲያን ፍቅር ለብዙዎች ምሳሌ ከሞንትሪያል ከቶሮንቶ ድረስ ከሌላም ከአሜሪካም በርግጥ ብዙ እውነተኛ ወንድሞች አሉ እየረዱ ጌታ እየረዳ ቤተክርስቲያን የምትፈልገው ጌታ የሚፈልግባትን ደረጃ ላይ እየደረሰች ስናገለግል ቆይተናል። ክብር ለጌታ። ስለዚህ አሁን ምንድነው ሐሜትና ወሬ ብቻ የሆነበት ምክንያት? ጌታ የሚለንን ልክ እንደዚህ ሰዎች የሚሉንን መቼም እንሰማለን፣ ምስክር ነን፣ ማስተካከል ይቻላል። ንስሐ ገብተን ጌታ ሆይ እባክህ ኃይል ስጠን፣ መልሰን ልክ እንደነበረው እንደመጀመሪያው እንደ ጌታን ለጌታ ስንሰራ በልጅነታችን ጊዜ እንደነበረው አሁንም መስራት እንችላለን። ጌታ እንደሆነ ኃይሉ እንዳለ ነው። ክብር ለጌታ። ስለዚህ ከኛ የሚጠበቀውን መንፈስ ቅዱስ የሚለንን እያንዳንዳችን ሰምተን ንስሐ ካለን መመለስ ካለብን ተመልሰን ከጌታ ጋር ተስማምተን መስራት እንችላለን። ክብር ለጌታ። አለበለዚያ ሌላ መንገድ የለም። አንዱን በመግፋት፣ አንዱን በመጎተት፣ አንዱን በመጣል፣ አንዱን በማሳቅ አይሆንም። ጌታ ለሁሉም አባት ነው። ሁላችንም ልጆች ነን። we are concerned። በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ባገኘነው የልጅነት መንፈስ መሰረት ሁላችንም ይመለከተናል። ክብር ለጌታ። ስለዚህ እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር ምሕረትና ቸርነት ያደርግልናል። ስለዚህ ለዚህ ዓላማና መልእክት መልስ እንስጥ። ክብር ለጌታ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ።